አሁን ማንም ሰው ባይወደኝም ግድ የለኝም። እኔ ስመጣ በጣም ፈገግ ብላ የምትቀበለኝ ልጅ አለች። አባቴ ብስኩት ቤት ነበረው። ከዛን ሹፌር የሆነ እናቴ እኔም እርጉዝ ሆና እያለ አባቴ መኪና ተገልብጦ ሰው ሞተበት። በ3 ዓመት እስር ተፈረደበት። እስሩን ጨርሶ ሲወጣ ደግሞ እናቴ እኔና 2 ወንድሞቼ ጥላ ጠፋች። ያኔ 3 ዓመት አልሞላኝም ነበር ትላለች ዋንትያ። ዛሬ በዚህ ቪዲዮ ስለ ዋንትያ ሰለሞን የማጋራችሁ መረጃ ይኖራል። ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አባቴ ልብሳችንን እያጠበ እንጀራ እየጋገረ ያሳደገን እያለ ሚስት አገባ። ከዛ ደግሞ እናታችን ቀለብ ለማስቆረጥ በሚል ሰበብ መጣ። ከአባቴና ከእንጀራ እናቴ ያጣፍታ ወሰደችኝ። ግን ኩሽና ታሳድረኝ፣ ስደበድበኝ፣ ታሰቃየኝ ነበር። ለአባቴ ደወልኩና መጥቶ ወሰደኝ። ግን የእንጀራ እናቴ እምቢ ስላለች ወደ ቤት ሳይሆን ያስገባኝ በ300 ብር ቤት ተከራይቶልኝ እዛ ነበር የተወኝ። አይከታተለኝም ነበር። የሚሆነው እንግዲህ በ11 ዓመቴ ነው ትላለች ዋንትያ ሰለሞን። ይህ የዋንትያ ሰለሞን የጨቅላነት ዘመን ነው። ያኔ ኢቢኤስ ላይ ያወራቸው ማለት ነው። ይህንን ስታወራ እድሜዋ 13 ዓመት ብዙም አላለፈው ነበር። እዚህ ፎቶ ላይ ባለው እድሜዋ ኦልሬዲ ልጅ ወልዳ ብዙ ስቃይ አይታ ነበር። ልጅ ከመውለዷ በፊት እናትና አባቷ መሀል በነበረው ጸብና መካሰስ ምክንያት ሰብሳቢያ አጥታ ወደ ስትል አክስቷ ጋር አዲስ አበባ መጥታለች። አክስቷ ሰራተኛዋን አስወጥታ ዋንትያ ቡና እንድትሸጥላት አድርጋ ከዛ ግን ቡና ሲደፋባት ሽጠሽ ብሬን በልተሽ ነው ብላ ከቤት አባራታለች። በሰዓቱ ፖሊስ ለአባቷ ሲደውል እኔ ጋር ነይ ቢላ ስም አባቷ መሳፈሪያ ለምና ወደሚኖርበት ከተማ ስትመለስ ግን ሂጂልኝ የራስሽ ጉዳይ ነበር ያላት። በዚህ መሀል ነው ልጅቷን መጠጊያ ፈላጊ ሰብሳቢ የሌላት መሆኗን የተረዳው የልጅ አባቷ ለሴሰኝነት መጠቀም ያደረጋት። አንደኛ ማን ነው ይቺ ልጅ አሁን ወልዶ ሜዳ ላይ የተዋት? 2 ማንስ ነው በጨቅላ ገላዋ ፍንቶ በልጋነት ልጅ የልጅነት ያደረጋት? በዚህ ጉዳይ ጠበቃ ቀጥራ በይግባኝ መብቷን የማስከበር አቅም እንዳላት አምናለሁ። ነገር ግን የወለዳችኋቸው ልጆች በዚህ መከራ እንዳያልፉ ምን እያደረጋችሁ ነው? አብዛኛው ሰው ልጅ ከወለደ በኋላ ሞትን የሚፈራው ለመኖር ጉጉት የሚያድርበት ከእናት አባት መሞት በኋላ ልጅ እጣ ፈንታው እንዲሆን የሚሆነው ለዛ ነው። አንዳንድ ወላጅ ደግሞ በህይወት ቆሞ ልጅን እንዲህ ላውሬ አሳልፎ ይገብራል። ብዙ ሰዎች ይቺ ልጅ ቲክቶክ ላይ ልጇና ራሷን አደባባይ ወጥታ ገንዘብ ለማግኘት ችግርን ለማሳለፍ ስትጋጋጥ በምትሰራቸው ልክ ያልሆኑ ነገሮች ነው የሚያንቋሽሿት። ያንን የተነጠቀችውን ልጅነቷን ልባ ላይ የተጣለባትን ጠባሳ መታከም አለመታከሟን የጠየቀ አንድም ሰው ግን አላየንም። ያኔ እንደዛ በምትንከራተት ሰዓት ደህና አሳዳጊ እጅ ላይ ወድቃ ቢሆን ይህ ሁሉ መከራ በመንገዷ ባላለፈ ነበር። ብዙ ስህተት ሰርታ ሊሆን ይችላል። በሰራ ስህተት ያረፈባት ጅራፍ ግን መቀበል አይገባትም ነበር። እንደኔ ዋንትያ አሁንም አድጋ አልጨረሰችም። የወላጅ የታላቅ ቅስና ክትትል ያስፈልጋት ነበር ባይ ነኝ። ለዛሬ ይህ ነበር መረጃዬ። ቻናል ሰብስክራይብ በማድረግ ቤተሰብ